ለስንት ነገር የጠበቅነው ፍቅር የት ይደርሳል ብለን የተመኘነው ፍቅር እንደዚህ ሆኖ ዝብርቅርቁ ወጥቶ ተመሰቃቅሎ በቃ እንየው። በጣም ነው የሚያሳዝነው። በጣም 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 እንደው በቃ ተስፋ አልቆረጥንም እኮ እኛ እስካሁን ድረስ ተስፋ አልቆረጥንም። ከዛሬ ነገ ይታረቃሉ፣ ሰላም ይወርዳል፣ አንድ ሰው በመሀላቸው ገብቶ በቃ እንደው አዳምጠው ይመለሳሉ ብለን ነበረ እየጠበቅን የነበረው። ግን ምንም አዲስ ነገር የለም። እነሱ በዋሉ ባደሩ እየተባባሰባቸው ነው ጭራሽ ያለው። ሰላም ውድ ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። ውድ ቤተሰቦቼ ትናንትና አልተመቸኝም፣ ቪዲዮ አለቀኩም ነበረ እና ዛሬ ከች ብዬላችኋለሁ። እንግዲህ ትናንትና ሀይሚ ከዳኒ የሀብል ስጦታ ተቀብላለች እና እንግዲህ ሀብሉ እኔ እውነት ለመናገር ሀብሉ መቀበሏ እኔ አላስደሰተኝም፣ ምንም ደስ አላለኝም። እንግዲህ የእሱን ሀሳብ፣ የእሱ ፍላጎት፣ የእሱን አላማ እንግዲህ ብዙዎቻችን እናውቀዋለን። ግልጽና ግልጽ ነገር ነው። እሱ የሚፈልገው ሀይሚና ሀይሚ ነው። እንግዲህ እሷ ደግሞ እንግዲህ እንትን እያለች ነው፣ በቃ እያንገራገረች የሆነ በቃ እኔ አልፈልግም ምናምን እያለች ነው የተቀበለችው። ግን ልቧ ፈልጓል። ከልቧ አንድ ሰው እኮ የሆነ እናንተ የሰጣችሁትን ፊት አይቶ ነው፣ በሰጣችሁት ፊት ልክ ነው የሚራመደው አይደለ? ስለዚህ እሷ ፊት ባሰጠው በቃ አልቀበልም፣ ዞር በል፣ ፍላጎት የለኝም፣ ለምንድን ነው አንድ ስጦታ እኮ ትርጉም አለው ብላ አላለችም። እሺ ብላ ነው የተቀበለችው። በእርግጥ ስጦታ አይነት አለው። አንዳንድ ጊዜ ምንም አይነት የፍቅር ፍላጎት ራሱ ሳይኖረን ጓደኛ ማሞች ሆነን ስለ ጓደኝነታችን ብቻ ስጦታ ልንሰጣጥ እንችላለን። ግን እዚህ ጋር ደግሞ በምናየው ነገር ዳኒ ሀይሚን የሚፈልጋት ኖርማል ጓደኝነት፣ ቤስት ፍሬንድነት አይደለም። እንደምናየው ከሆነ ለፍቅረኝነት ወደድኩሽ ነው ያላት። እንግዲህ ሁኔታው፣ አክቱ፣ አነጋገሩ፣ ሁሉ ነገሩ በቃ እንደ ፍቅረኛነት እንደፈለጋት በደንብ ነው የሚያስታውቀው። እንግዲህ እሷ ደግሞ እሱን እንደማትፈልገው ለእሱ ፍላጎት እንደሌላት ነው እንግዲህ እየተናገረች ያለችው። ግን ሀይሚዬ አንቺ እሱን ካልፈለግሽው፣ ፍላጎት ከሌለሽ የእሱን አነጋገር፣ የእሱን ሁኔታ አይተሻል። እንግዲህ የሚናገርበት አነጋገሩ፣ ሁሉ ነገሩን አይተሻል። እንግዲህ እንዴት ነው ብሩን ልትቀበይ የቻልሽው? እኔ በበኩሌ ብሩን መቀበልሽ ብዙም ደስ አላለኝም፣ አላስደሰተኝም። እንግዲህ አንቺ ውስጥሽን የምታውቂው አንቺ ነሽ። እኛ እዚህ ጋር በምናየው ነገር ነው አስተያየት የምንሰጠው ማለት ነው። ስለዚህ አንቺ የእውነት ያልወደድሽውም ሊሆን ይችላል፣ የእውነት አላፈቀርሽውም ሊሆን ይችላል። እንግዲህ እያልሽ ነው አንቺ አላፈቀርኩትም፣ አልወደድኩትም፣ አልፈልግህም፣ አልቀበልም ብለሻል ለተወሰነች ደቂቃ። ከዛ ግን ተመልሰሽ እንግዲህ ሼም ይዞሽም ሊሆን ይችላል። ያው ሼመኛም ስለሆንሽ በሼም አድርገሽውም ሊሆን ይችላል። ግን ሀይሚዬ አሁንም ደግሜ የምልሽ ነገር እስቲ ተረጋግተሽ ቆም ብለሽ ለማሰብ ሞክሪ ብዬ እላለሁኝ። በትናንትናው እንግዲህ በተለቀቀው ቪዲዮ ማለት ነው። እንግዲህ ወደ ዛሬው ቪዲዮ ደግሞ ስመጣላችሁ እኔ እንደውም ሚፍታህ ሲመጣ በጣም ደስ ብሎኝ ነበረ። በጣም አልዋሻችሁም፣ የመጨረሻ ደስ ብሎኝ ነበረ። በቃ ያስታርቃቸዋል ብዬ ማለት ነው። እና በጣም ተደስቼ ነበረ። ይመጣሉ ጭራሽ የሚወራወሩት ንግግር፣ ከአንደበታቸው የሚወጣ ነገር በጣም የሚያስጠላ ብቻ የሆነ በቃ ከነሱ የማይጠበቅ እውነት። እኔ ትናንትና በጣም ነው ያዘንኩት። በጣም የትናንትናው ሳይበቃ እንደገና ዛሬም እንደገና በድጋሚ እንደዚህ አይነት በጣም ነው የሚያሳዝነው። የእነሱ ነገር እንደዚህ መሆን እውነት ግራ ያጋባ የሆነ መልስ ያጣንለት ነገር ነው። እንግዲህ ጸልዩልን፣ ባለፈው እንግዲህ ጸልዩልን እንድንታረቅ ምከሩን ብለው ነበረ። መቼ ነው የእኛን ምክር የምትሰሙት? እናንተ እኮ የእኛን ምክር አልሰማ ብላችኋል። በራሳችሁ መንገድ በራሳችሁ ፍላጎት እየተጓዛችሁ ነው ያላችሁት። መደማመጥ አልቻላችሁም፣ መነጋገር አልቻላችሁም፣ መረጋጋት አልቻላችሁም። ምንም እኔ እንደማያችሁ ከሆነ ምንም ነገር ያው ነው። ከሰሞኑ ከምናየው ነገር ምንም አዲስ ነገር ያየነው ነገር የለም። ብሩክም እንግዲህ ለ3 ቀን ነው ለ4 ቀን ምናምን አልመጣም፣ ቪዲዮ አልሰራም፣ ጠፍቶ ነበረ። ዛሬ ነው እንግዲህ በቤቱ የመጣው ማለት ነው። ያው ቲክቶክ ላይ ምናምን አለ፣ አልጠፋም። በቪዲዮ ነው ያልመጣው ማለት ነው። እና የዛሬው ቪዲዮ እንግዲህ እንዳያችሁት እንደተመለከታችሁት እንግዲህ የሚነጋገሩት ቃላት
ከአንደበታቸው የሚወጣ ቃላት ራሱ በቃ በጣም እኔ እንጃ የሆነ በጣም የሚያስጠላ በቃ ሂጂ በቃ ተይዋ ባክሻ አንተ እኔ ለእኔ የሚነጋገሩት ቃላት እውነት በጣም ነው የሚያሳምመው። አይደለም ለነሱ ለእኛ ለምንሰማቸው ራሱ ቃላት አወራወራቸው በጣም ነው የሚያሳምመው። እንደፈለግኩ መሆን እችላለሁ አለች። እኔ ከአንተ ጋር ሆኜ አይደለም ሀብል ያሰርኩት በቃ ከአንተ ጋር ያለኝን ነገር ተነጋግሬ ፈትቼ ጨርሼ ነው እኔ ሀብል ያደረግኩት አለች። እና እኔ እስከ አንቺ ጋር ሆኜ ከሌላ ሰው ጋር ሀብል አድርጌያለሁ አለ። ከዛ እሷ ደግሞ መልሳ እንግዲህ አንተ ታውቀዋለህ፣ አዎ አድርገሃል፣ ሀብል ባታደርግም ብዙ ነገር አድርገሃል አለች። እኔ ግን እዚህ ጋር እማየው ነገር እንግዲህ በብሩክ የተመለከትኩት ነገር ቢኖር አሁን ብሩክ ከዳኒ ጋራ ሀብል በማድረጓ ተናደዋል፣ ተሰምቶታል፣ ቅር ተሰኝተዋል። ግን እኔ ለብሩክ ጥያቄ ያለኝ አንተ እቺ ልጅ እኮ ሴት ልጅ ናት አደለ እንዴ? የሆነ ተስፋ ነገር ልትሰጣት ይገባል። ተስፋ ልትሰጣት ይገባል። አንተን በሙሉ ምንም ብታጠፋ ምንም ብትበድል በቃ ነገ የኔ ይሆናል፣ ነገ ከሱ ጋር ህይወቴን እኖራለሁ፣ ከሱ ጋር እዘልቃለሁ ብላ የሆነ የምትተማመንበት ተስፋ የሆነ ነገር ልትሰጣት ይገባል። ምክንያቱም እኔ እንደማየው እንግዲህ እንደምትነጋገሩት ከሆነ እንግዲህ ውስጣችሁን እኛ አናቅም። እኛ ሰርታችሁ በምትለቁት ቪዲዮ ነው አስተያየት የምንሰጠው ሀሳብ የምንሰጠው እና እንደምትናገሩት ከሆነ ደግሞ ፍቅረኛሞች እንዳልሆናችሁ ነው። ኖርማል ቤስት ፍሬንድ እንደሆናችሁ ነው። የሆነ ልባችሁ ግን መፈላለግ አለ። አንተም ትፈልጋታለህ፣ እሷም ትፈልጋለች። ግን ደግሞ አንተ ለምንድን ነው የምትወዳት ከሆነ እውነት የምትወዳት እውነት የምታፈቅራት ለወደፊት የምትፈልጋት ነገር ከሆነ ለምንድን ነው ግልጽ አድርገህ ማውጣት ያቃተ? ለምን በቃ እንዴ ቢያንስ እሷ እኮ ሴት ልጅ ናት። የሆነ እኔ በአንድ በኩል አልፈርድባትም። እኔ ሴት እንደመሆን ይመጣል የሆነ እኮ መተማመኛ ትፈልጋላችሁ። ከአንድ ወንድ ጋር ስትሆኑ ነገ ጥለዋችሁ ያለመሄዱን በምንድን ነው እርግጠኛ የምትሆኑት? እንደሚወዳችሁ እንደሚያፈቅራችሁ ግልጽ አድርጎ አውጥቶ ካልተናገረ በምንድን ነው እርግጠኛ መሆን የሚቻለው? ብዙ ጊዜ ደግሞ እኛ ሴቶች በመስማት ነው ሁሉን ነገር አደለ? ኦኬ የሚያደርገው ነገር ተግባሩ፣ ፍቅር አሰጣጡ፣ እንክብካቤው ሁሉ ነገር እንደሚወዳት ግልጽ ነው። ግን ደግሞ ግልጽ አድርጎ አውጥቶ እንደሚወዳት እንደሚያፈቅራት የሆነ መተማመኛ የሆነ ነገር ለምንድን ነው ለእሷ ማሳየት ያልቻለው? አሁን እሱ ከዳኒ ብር ስላሰረላት ተሰምቶታል። የምታደርጊው ነገር ልክ አይደለም ብለዋል። እንግዲህ ተናዶን እንግዲህ ሲናገር የነበረው አንተ ከሌላ ሰው ጋር ሀብል ማሰሯ ካናደደ ለምንድን ነው አንተ እስከ ዛሬ ድረስ እውነት የምትፈልጋት ነገር ከሆነ ግልጽ አድርገህ ማትነግራት? ለምንድን ነው እንደምትወዳት እንደምታፈቅራት ለምንድን ነው ማትነግራት? ምክንያቱም እሷ ሴት ልጅ ናት እኮ። ሁሉም ነገር እኔ እንደማስበው ሁሉም ነገር በህይወታችን ጊዜና ሰዓት አለው። የሆነ ጓደኛ የምንይዝበት ሰዓት አለው፣ ፍቅረኛ የምንይዝበት ሰዓት አለው። አላደለ የህይወት አጋሪ ይሆናል ብለን የሆነ በቃ ተስፋ ጥለን የምንተማመንበት ሰው ደግሞ የምንይዝበት ጊዜና ሰዓት አለው። ሀይሚዬ ደግሞ አሁን ብሩኬም ቢሆን ሀይሚም ቢሆን ፍቅረኛ ለመያዝ ወይም ፍቅረኛ ማሞች ለመሆን ጊዜና ሰዓታቸው ይመስለኛል። አሁን እኮ ህፃናቶች አይደሉም አይደለ? ከፍ ብለዋል በደንብ። እና ለምንድን ነው ፍቅራችሁን የማትገላለጹት? እሷም ደግሞ በተስፋ ከምትጠብቅ ነገ ከኔ ጋር ይሆን ጥሎኝ ይሄድ ይሆን እያለች የሆነ እየተወዛገበች ከንትን ከምትል ግልጽ አድርገህ ብትነግራት በጣም የተሻለ ይመስለኛል። አንተ የምትወዳት የምታፈቅራት ከሆነ እሷ ደግሞ የፈለገ ብትወድህ የፈለገ ብታፈቅርህ አፍ አውጥታ ለመናገር አለ አደለ? ሴትነት እኮ የሚባል ነገር አለ። ሼም ነው። እንደዚህ አይነቱን ነገር ደግሞ እንደኔ ሳስበው ወንድ ልጅ ሲናገረው ነው የሚያምረው። ራሱ ፍቅሩን ሲገልጽ ወንዱ ነው በመጀመሪያ ደስ የሚለው። ይሄ ደግሞ የእኛም የኢትዮጵያዊ ባህላችን ነው። ደስ ራሱ አይልም። ደግሞ ብዙ ጊዜ አይታችሁ ከሆነ ወንዶች ሴቷ እንደምትወደው እንደምታፈቅረው ራሷ ግልጽ አድርጋ ስትነግረው ወንዶቹ የመንቀባረር የመንጠባረር ከነሱ ውጭ ሌላ አይነት ወንድ እንደሌለ አድርገው ነው ራሳቸውን ወደ ላይ ወደ ሰማይ ክበው ቆልለው የሚያዩት። እና ከነሱ ከራሳቸው ከወንዶቹ ሲመጣ ነው ራሱ ደስ የሚለው።
እና እንደኔ ብሩኬ ያየሁበት ስህተት እስከ ዛሬ ድረስ ማለት ነው። አንተ የምትወዳትና የምታፈቅራት ነገር ከሆነ ለምንድን ነው ግልጽ አድርገህ የማትነግራት? በቃ አሁን እኮ ተቀማህ፣ ተወሰደብህ እኮ ከእጅህ ላይ ይችን የመሰለች ልጅ ተወሰደብህ። ይህን ብዬ ስል አንተ ከእሷ ስትለይ ሴት ታጣለህ ማለት አይደለም። እሷም ከአንተ ብትለይ ወንድ አታጣም፣ አንተም ሴት አታጣም፣ ሁለታችሁም አታጡም። ግን ሁለታችሁ ባትለያዩ የበለጠ አሪፍ ነው። ባህሪ ለባህሪ፣ ጸባይ ለጸባይ ብዙ ነገር ተግባብታችኋል፣ ብዙ ነገር ተዋውቃችኋል እና በቃ በዚሁ ፍቅራችሁ ተከባብራችሁ ተሳስባችሁ አብራችሁ ፍቅራችሁን ብታስቀጥሉ የሰው መውደድ አላችሁ፣ የሰው ፍቅር አላችሁ እና በዚሁ ብትቀጥሉበት እንደኔ በጣም አሪፍ ነው ብዬ አስባለሁ። ያው አንዳንድ ጊዜ ደግሞ ህይወት እንዳሰብነው ሳይሆን እንዳላሰብነው ይሆናል። እንግዲህ ካልሆነ ደግሞ ምንም ማድረግ አይቻልም። ለሁለታችሁም መልካሙን ይግጠማችሁ ብዬ ነው እምለው። ግን እኔ አሁንም ቢሆን በእናንተ ተስፋ አልቆረጥኩም። የሆነ ነገር የሆነ ተአምር መጥቶ ትታረቃላችሁ ብዬ ነው ተስፋ የማደርገው። እኔ እንጃ ብቻ ቤተሰብ ምንም ተስፋ አልቆረጥኩም። ምንም ቢጨቃጨቁ ምንም ቢጣሉ ተለያይተው ይቀራሉ የሚል የሆነ ተስፋ የሚያስቆርጠኝ ነገር አላየሁም። እንግዲህ ትታረቃላችሁ ብዬ ተስፋ አደርጋለሁ። አሁንም ቢሆን ተስፋ መቁረጥ አልፈልግም። ውድ ቤተሰቦቼ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየታችሁን አስቀምጡልኝ፣ አበረታቱኝ። አዲስ ነኝና አበረታቱኝ። ፍቅራችሁን አሌንታችሁን እፈልጋለሁ፣ እንድታበረታቱኝ እፈልጋለሁ። ሀሳብ አስተያየታችሁን አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ። በያላችሁበት ሰላም ቆዩኝ። ወዳችኋለሁ።